የአድማ ብተናው መዋቅር ኦልሞስት ተበትኗል። ገና ብትንትኑ ይወጣ። ይህ በግፍ እንዲያልቅ የተፈረደበት ማህበረሰብ ልጆች ማህበረሰባችን ከግፍ እልቂት ለማዳን ተነስተን ነውና ትግል የጀመርነው። እግዚአብሔር ደግሞ ሁሌ ከእውነትና ከንጹሃን ጋር ነውና ገና ብትንትኑ ይወጣ። አንላቀቅ። አንዳንድ ካህን የሰው ሀብትም ይቆጥራል እኮ የንስሐ ልጅም ሲይዝ ሀብታም ይመርጣል አይደል? ምን ነው ዝም አላችሁ? ይመርጣል። ደሃ ሲሆን ያው አዳም መሬት አንተ ብሎ መሄድ ነው አይደል? ሀብታም ሲሆን ደግሞ ያው ቀኑን ሙሉ ፍታት አለ አይደል እንዴ? የታወቀ ነው ይሄ። ያው እንሰባበክ ብዬ ነው። እና ትርጓሜው ላይ መጨረሻ ላይ ምን ይላል? እለቱና ነኩ ገጥሞኝ እንጂ ስለ ካህናትም መናገር ፈልጌ አይደለም። ታዲያ ንስሐ ልግባ ሲል ገና ልጅ ነህ ምን አለ ሲያብተን አጠራቅ ወርሳለሁ ብሎ ማስቦ ይሆናል። ሟቹን አናውቅም። አንድ ሰውዬ በጣም ሀብታም ሰውዬ ነው። በጣም ሀብታም የንስሐ አባት አሉ። ጠራቸው ልሞት ነው ብሎ ሲንደረደሩ ሄዱ። በሆዳቸው ምን ነው በሞተ እያሉ ነው ሄዱት። ከዛ ምን ነው ምን ሆንክ አያገሌ ምን ሆነ ነው ምናምን አሉት። አይ በቃ ልሞት ነው ንብረቴን ሁሉ ልናዘዝ ነው አለ። እሺ ተናዘዝ ተባለ። ሰውየው ብዙ ብር አለው። የብሩ ማት ልነግራችሁ አልችልም። እሳቸውም ቆሞ እየመዘገቡ ነው። ይሄን ያህል ብር ለቤተ ክርስቲያን፣ ይሄን ያህል ብር ለቤተ ክርስቲያን ለዚህ ገዳም አለ ሰውየው። አዩት። እሺ እያሉ አደመጡት። መጨረሻ ላይ ወደ 50 ሚሊዮን ብር ተረፈ። ይሄንን 50 ሚሊዮን ብር አባቴ እርሱ የነፍስ አባቴ ኖት ለእርሶ ሰጥቼዎታለሁ ሲላቸው ከደስታቸው የተነሳ ልብ ድካም ነበረባቸው። ጸጣ ገፊ የሆነ ሰውዬ ነው ይሄ። ታዲያ ምን ትለዋለህ? በየጊዜው ነው የንስሐ ልጅን መንከባከብ፣ በየጊዜው በየመጠኑ ይሄ ሁሉ ብር እስኪጠራቀም ጣዖት እስኪሆንበት መጠበቅም አያስፈልግም። ንስሐ ግባ፣ በጎ አድርግ፣ መጽውት እኮ ነው አሁን ያዘ። የኛ ጸሎት አይደለም። እመቤቴ ታውቀዋለች። እኛም አንዲያ ቢሆን እንዲህ ነው ነበር። ይህን ያህል መዓት ጳጳስ እየተንጋጋ መዓት መነኩሴ በእንቅብ የሚሰፈር መዓት ቄስ መዓት ዲያቆን በስመ አብ የማይል ስሙን ዲያቆን ነኝ እያለ እና ከምን መጣ መከራው? ዘመዶች የኛው እኮ ነው። ይሄ ጉድ እኮ የኛ ነው። ግን እኛ ምን አለ ሰውን ማማት በቃ እገሌ ነው እንዴ? የምን እገሌ? እኔ ነኝ በል እንጂ እኔ ነኝ በይ እንጂ። እንደው አንድ ሁለት ሰው ነው እንዴ ይሄን ሁሉ ሰው ሊያሸንፍ ይችላል? የሁሉ ሰው ደግ ከሆነ ሁለት ሶስት ክፉ አይሆንም እንዴ? አንድ ኤልያስ አይደል ብቻውን ነቢያት አልቀው እስከሚል ብቻውን ሰማይን ያዘዘው እና ከአብነ ኤልዛቤል በስልጣን ሲባልጉ ነቢያትን ሲያርዱ እረ እግዚአብሔር ሆይ አለ ለምን ነው መግቦቱን የማታቆመው አላቸው። አቁም መግቦትህን፣ አቅማቸውን ይወቁ። የድሃ ጓሮ ሲቀማ ጎመን ዘርቶ እንዳይኖር የናቡቴን ጓሮ ቀሙት አለ። ዘጋው ሰማዩ። ሕያው እግዚአብሔር ለቆንኩ በቅድሜው አለ። በእግዚአብሔር ፊት የቆንኩት ሰማይ ዝናም እንዳሰጥ ገዝቻለሁ አለ። አለ ሰማዩ 3 ዓመት ደረቀ። ወንዙ ደረቅ ሆነ። ከብቱ አለቀ። የዚህ ጊዜ አክዓብና ኤልዛቤል ተንበረከኩ። የት ይሄዱ? አቅማቸውን አወቁ። ታዲያ አንድ ምስኪን እንዲህ ጋረገ። ይሄ ሁሉ መስቀል የጨበጠ ቄስ፣ ይሄ ሁሉ መነኩሴ፣ ይሄ ሁሉ ጳጳስ ምን እየሰራ ነው እኮ? ክፉ አትስሩ ማለት አያስፈራም። አሁን እኮ እኔ እውነት መናገር በጣም አስፈሪ ሆነ እኮ። እንዴ ያፈራ ይፍራ እንጂ ክፉ መናገር ነው እንጂ ክፉ ሰው ሲገላ አትግደል ማለት ክፉ ነው እንዴ? ክፉ ነው።
ነው ቀጣፊ። አሁንማ አይደለም ያስተዳድሩ። አዎ እንዴ ክፉ ሲሰራ ሰው ተው ማለት ምን ይባላል? ሰው ይህ እኮ ነው አትስረቅ ማለት ሌባው እንዴ። ከዚህ ውጭማ ምን ሆነን እንኑር? በምን መመሪያ? ምንድነው ክርስትናው ታዲያ? እኮ የዓለም ሕግም እኮ እንዲህ ነው የሚያደርግ። ዓለማውያን ዘዴያቸው ሌላ ነው እንጂ እንዲህ እኮ ነው። የገደለው ወንጀለኛ ነው አይደል? አይደል? የቀማ ወንጀለኛ ነው አይደል? እንዴ እንደ የተደ ሕጉ ማን ወሰደው? እኛ ዝም አልና ቄሶቹ ዝም አሉ። ሰው ሲበደል ዝም አሉ። ሰው ሲገፋ ዝም አሉ። ኧረ ሰው አትግፉ ማለት ታዲያ ጮሌዎቹ ሕግ አለ እያሉ ወደ ሌላ አዋሏት። እኒህ የማይገባም ኢትዮጵያን ያህል ሀገር በእውነት ትልቅ ሀገር እኮ ትልቅነቷ ነው። እኛ ባንረባ የቃል ኪዳን እኮ ነው። ይህን ያህል የት ይገኛል? ሌላው ዓለም እኮ ብትሄዱ ምናልባት ኳስ ጨዋታ ይሰበስበው ይችላል። የዓለም ሃይማኖት እሱ ነው ዛሬ። 30,000 40,000 100,000 የሚይዝ ስታዲዮም አለ፣ እዛ ይሰበሰባል። የእኛ እንደዚህ አይደለም። በእውነት ትውልዱ እኮ የተባረከ ነው። ማን ጠራው ይህን? አሁን ቃል ኪዳኑ የቦታው ቃል ኪዳን አው ጠራው እና ከመጣችሁ ዘንድ ደግሞ መዳን አለባችሁ። ለሀገራችሁ መጸለይ አለባችሁ። በሜዳ ለሚወድቀው ወንድማችሁ፣ ሬሳው ላልተቀበረው፣ አው ዜጎች ስበሳቸው ጠላት ሳይመጣ ድንበር ሳይደፈር ዜጎቹ በጣም እኮ ያሳዝናል፣ ያሳዝናል። የጠንካራው ሕዝብ ነገ ለጠላት ሊጋለጥ እኮ ነው። በኢኮኖሚው በሰው ኃይል ካለቀ ነገ ምን ይሆናል? እና አርቆ ማሰብ ይገባል። ይህ ሁሉ ጭንቀት ደቡብ ጎንደር የተፈጠረውን ነገር እንትን ለማለት ነው። እሱ ከብዷል ነገሩ። ከዚህ በኋላ ባህር ዳር እንቅልፍ የለሽም። መቼ እንደሆነ ቀኑ አይታወቅም። አሁን ነዳጅ የሚሰጥ የለም። አሁን ዶላር የሚሰጥ የለም። አሁን ብር የሚሰጥ የለም። አሁን ቦምብ የሚሰጥ የለም። ራሱ መግቢያ መውጫ አጥቷል። አረቡ አሁን ማሸነፍ የሚችለው ኢትዮጵያ ውስጥ አሁን ነዳጅ የማይጠቀም ቦምብ የማይጠቀም እንትን ማለት አይችሉም። ለማሸነፍ በጣም ከባድ ነው የሚሆነው ማለት ነው። እና በደቡብ ጎንደር የተፈጠረው በጣም ከባድ ነገር ነው። አንድ ፋኖ አይቼ ነበር ይናገራል። እንደውም ቴክኒሻል ካንደ አሳይልን ጎፈር የአማራ ትግል የማይቆም መሆኑን ያሳስባል። ስሙት እስቲ፣ ሰምተነው እንምጣ። አታውቅ ከሆነ መጨረሻ ሞት ነው የሚሆነው። እርግጠኛ ነኝ የምነግርህ ያንዳንተ ማለት ነው። በታሪክ ያማን ትግል በታሪክ ማቆም አትችልም። ጋይንት እጅ ሰጠ። እኔ በጣም የገረመኝ ጋይንት እጅ ሰጠ። ጋይንት ፋኑ ተዘግቷል ሲሉ የነበሩ የባዴን ሚኒሻዎች፣ የባዴን ካድሬዎች፣ የባዴን ተከፋይ አክቲቪስቶች ዛሬ ግን ደቡብ ጋሼ ሌባ ቡድን ነው የተቀበላችሁ። እውነተኛውን ታጋይማ አያችሁት እኮ እውነተኛውን ታጋይ ነገም ይቀጥላል። ይሄ ትግል ነገም ይቀጥላል። የአማራ ሕዝብ ያሸንፋል። ኢትዮጵያዊነት ቀደም እንደነበረው ኢትዮጵያዊነት ይሆናል። በቃ የአባቶቻችን እውነት ይመለሳል። ወደ ቀደመ ክብራችን እንመለሳለን። እናንተ ግን የታሪክ ውርደታችሁን ተሸክማችሁ ልትዘልቁ ነው ማለት ነው። ታሪካችሁን ቀይሩ። ቢቻል ታጋዩ ቢቻል፣ ካልሆነ ግን አርፋችሁ ተቀመጡ። የምሬ ነው ምናምን የምንታገለው አሁንም ሀገር ለማስቀጠል ነው ወገን፣ ሀገር ለማስቀጠል ነው። እኔ የምለው ይሄን ነው። ቀጣይ እንግዲህ የምንገናኝ ይመስለኛል እና ሰሞኑን የተደገሰው በጣም ከባድ ነው፣ በጣም ሰፊ ነው። በሸዋ
ለአዲስ አበባ በጣም ቅርብ ነገር ላይ ነው። እኔ አሁን ጾም ላይ ስለሆንኩኝ ስለዚህ አያገባኝም። እኔ ደስ ስላለኝ ነው በእውነት ክቡር ጠቅላይ ሚኒስትሩ ለ18ኛ ጊዜ ባህር ዳር ሲገቡ የሃይማኖት አባቶች የምኖች ናቸው ተቀበል ካሜራ ኦርቶዶክሶችን ይዘልና እስላሞቹን ነው ያጎታቸው ልጅ ነው አረጋ ከበደ እሳቸው አጎት ናቸው እና በየጊዜው አንድ ላይ ነው የሚሰሩት። ይሄ ደቡብ ጎንደሩ ልጅ እሱ እንዳለ ዘመዶቹን አስጨርሶ ካድሬዎቹን እሱ ብቻ ነው ባህር ዳርና አዲስ አበባ ያለው። አሁን አልሞትንም ነው ነገሩ አለን። ይኸው ክልላችን ሰላም ነው። ተበልታ አልቃል። የሚሰሩ ሰው በጣም ጥቂቶች ናቸው። የሚሰሩት ደግሞ ጥቂቶች ናቸው። እኔ እዚህ ውስጥ እንዲሰማኝ የምፈልገው ሌላው እንዲሰማኝ የምፈልገው አካል አለ። ሲያይ ምን አይነት ፓወር እንዳለን፣ ምን አይነት ኃይል እንዳለን፣ ምን አይነት ፍቅር እንዳለን፣ ምን አይነት ህብረት እንዳለን የሚያይ ሰው አለ። የሚነስረው ያ እንዲያየው ነው የምፈልገው እንጂ ለስራ የሚፈለጉት ሰዎች በጣም ጥቂቶች ናቸው። ያውም ለቅድስና ስራ የሚፈለጉ ሰዎች በጣም ጥቂቶች ናቸው። መንገደኛ ሁሉ እና እዚህ ውስጥ የተከማቸው ሁሉ ለስራ አይፈለግም። ለስራ የሚፈለጉ ሰዎች ጥቂቶች ናቸው። በቀደም ዕለት ባደረግነው ተጋድሎ ባደረግነው ርብርብ ዝቅተኛው ገንዘብ 40 ሺህ ብር ነው ወይም ደግሞ 50 ሺህ ብር ነው። አንድ ቤተክርስቲያን ለማስከፈት የዓመት 50 ሺህ ብር የምትከፍሉ በሉ ግቡ ብዬ ነው ያልኩት። ወደ 4900 ምናምን ስልኮች ተመላሽ ሆነዋል። አልመለስኩም። 4900ን በ50 ሺህ ብር ስታባዙ 200 ምናምን ሺህ ብር ተመላሽ ሆኗል ማለት ነው። ሰዎች ይዘውታል። እኔን የሚጠይቁኝ ሰዎች አሁን ዘመዴ እኛ ሳይደርሰን ነው። እኔም ማቃቸው ሰዎች እንደዚህ አይነት ሰዎች ናቸው። ስማቸውን፣ የክርስትና ስማቸውን፣ የቤተሰባቸውን ስም ሰጥተው ቤተ ክርስቲያን የሚያስከፍቱ፣ ቅዳሴ የሚያስቀድሱ፣ ኪዳን እንዲደርስ የሚያደርጉ፣ ህፃናት እንዲጠመቁ፣ ወንጌል እንዲሰማ፣ ዝማሬ እንዲሰማ የሚያደርጉ ሰዎች ናቸው የኔ ወዳጆች። እኔ የነ ጃኒን፣ የነ አዶናይን፣ የነ ጆን ዳንኤልን፣ የነ ሞጣን ያንን ኃይል ያንን ሰራዊት ቢመጣም የሚጠቅመኝ ነገር የለም። ቢመጣም ምን የሚሰራው ነገር የለም። እኔ የምፈልጋቸው ሰዎች ነፍስ ያላቸው፣ ህይወት ያላቸው፣ ሀገራቸውን፣ ቤተ ክርስቲያናቸውን የሚወዱ፣ እውነትን መስማት የሚፈልጉ ልክ አባታቸው ታውቃላቸው። አባት ልጆች የሚወዳቸውን ልጆቹን ጭናቸው ስር ገብቶ ይመለዘልጋቸዋል። እንደገና ባርጩሜ ይላቸዋል፣ በሳማ ይገርፋቸዋል። ልጆቹን ስለሚጠላ አይደለም፣ መስመር እንዳይስቱበት ነው። እና እዚህ እኔ ጋር የምትመጣ ሰው ማባበል የለውም። ውዶቼ፣ ነፍሶቼ፣ ማሮቼ የለውም። እኔ ጋር ይኸው ጭራ ይዣለሁ፣ አለንጋም አለኝ፣ ምርጥ አለብላቢ የሆነ ምላስ አለኝ፣ እሳት የሆነ እገርፋለሁ፣ ጠብሳለሁ፣ ደበና አድርጌ ማለት ነው። ስለዚህ ትመጣለህ፣ ትገባለህ፣ ትሰማለህ። ስለዚህ በሉ እዛ ያላችሁ ሰዎች 936 ሰው ይታየኛል። 10 ሰው ነው የሚያስወጣው ነገሩ። አሁን 941 ገብተዋል አይደለ? ውጥት ሲያደርጋቸው ተመልከቱ። ስለዚህ ገባ በሉ እናንተ 963ታችሁ አንድ ጊዜ ንኩት እስቲ፣ አንድ ጊዜ ንኩት። ይህንን ታፕ አድርጉት አንድ ጊዜ። 961 ወረደ ደግሞ አንዳንድ ንኩ ታፕ አድርጉ እስቲ። 100 ጊዜ ብታደርጉት 1000 ይመጣል ማለት ነው። 1 ሚሊዮን ይመጣል ማለት ነው። 900 ሰው እስቲ ታፕ አድርጉ። እጃችሁን እኔን ጉሮሮዬን ይድከመኝ፣ እናንተ እጃችሁን ይድከማችሁ። እንደምንም ውጡ፣ 1000 ግቡ። እንደምንም ጥሳችሁ ግቡ። እታች ያላችሁት ደግሞ 4700 ሰው ነው። ለ12000 ሰው ሼር አድርጉ። ለ12000 ሰው ሼር አድርጉ። አያችሁ፣ ተመለሰ፣ ታች ወረደ። 957 ይመጣል። ምን ይላል? ትግል ነው። ትግል ነው። ትግል ነው የተያዘው ነው የምላችሁ። መናፍስቱ ከባድ ነው፣ መንፈሱ ከባድ ነው። ይሄንን ሰብሮ ለመጣል እና የእናንተም ትብብር ያስፈልጋል። እኔ ግን በ400ም ሰው ስራ እንሰራለን ማለት ነው። እንግዲህ 93 አብያተ ክርስቲያናትን ባለፈው ሳምንት እሁድ የዘወረደን ጾም እየጾምን ቅዳሜ ዕለት የዛሬ ሳምንት የነገ ሳምንት ቅዳሜ ዕለት
የአልጋይ የደራሼ ወረዳ የሚገኘው 8 ዓመት የቆመውን ከተጀመረ የሆነውን ተረባርበን እሁድ ሳይደርስ ቅዳሜ ከሰዓት እስከ ምሽት ድረስ ዘግተነዋል እና እሁድ ዕለት አጠቃለን እሁድ ዕለት ያደረግነው 56 ብፁዕ አባታችን አቡነ ገሪማ ገብተው አልተደሰታችሁም? እስቲ ንገሩኝ። ከዛ በኋላ አልተገናኘንም ሁላችንም። የአቡነ ገሪማ አቀራረብ እንዴት ነበረ? የጌዲዮ ህዝብ እድለኛ ነው በእውነት። የይርጋለም ህዝብ፣ የዲላ ህዝብ እድለኛ ነው። 7-8 ቋንቋ የሚችሉ የሀገር ውስጥ የውጭ ሀገር ቴዎሎጂ ግራጁዌትድ ያደረጉ በአስተዳደር ሙያ የሰለጠኑ መንፈሳዊ ግድ የለም እስራኤል ይሾሙ እግዛ ሂዱ ሲባል አልሄድም፣ ከዚህ በረሃ ካለ ህዝብ ጋር ነው የምቆየው፣ ከሀገሬ ህዝብ ጋር ነው የምቆየው ብለው እዚያ ጫካ ውስጥ ተቀምጠው ያለፈው ሳምንት ቀርበው ያንን የመሰለ ሪፖርት አቅርበው እኛም ደግሞ እናንተም ደግሞ አስደስታችኋቸው። በእውነት እሳቸው 5-6 ቤተክርስቲያን ይከፈታል ብለው ሲጠብቁ 56ቱንም አምጡ ብዬ የኔ ድፍረት ደግሞ ድፍረቴ ቀላል አይደለም። የኔ ድፍረቴ ቀላል አይደለም። ምንም ልረዳችሁ አልችልም። እዚህ ውስጥ ያላችሁ ሰዎች እየጻፋችሁ ነው። ምንም ላረግ አልችልም። ታስሯል። ይሄንን ማድረግ የምትችሉት ውጭ ያላችሁ ውስጥ ያላችሁ ገብታችሁ እንደሌላው ታፕ ስታደርጉ ነው። እንደሌላው ገብታችሁ ስትሳተፉ ነው። ከውጭ ሆናችሁ እና ትሽኮረመማላችሁ። ይሄኔ ሌላው እምነት ቢሆን ሌላው ድርጅት ቢሆን ይሄኔ አጥለቅልቆት ከሳሽ እንኳን ሲመጣበት ይሟገትለታል። እናንተ ከውጭ ተደብቃችሁ ታያላችሁ። ምን አስደበቀ? ግባና ተሳተፍ። እኔ በድምፄ እኔ በቃሌ እናንተ ደግሞ በጣታችሁ ይህን ጠቅጠቅ አድርጋችሁ ኮፒ ሊንክ ሼሩን ማድረግ ያቅታችኋል። እታች ያለውን ሌላ ሰው እንዲያደርግ ማድረግ ያቅታችኋል። ያው ግቡ ስል ስትገቡ ተመልከቱ። በአንድ 30 ሰው ገባ። ውጭ ያላችሁ ግቡ። እዛ በር ላይ ቆምኩ። አንተ 10 ሰው ደግሞ ያስወጣል፣ ገፍትሮ ያስወጣል። 10 ሰው 1000 እንዳይሞላ ማለት ነው። በጣም ይገርማል። እና 93 አብያተ ክርስቲያናትን 56 አብያተ ክርስቲያናት እሳቸው ያሉኝ 5-6 ቢከፈት ነበር ያሉት። ያው እኔ እንደነገርኳችሁ ነው። እኔ ድፍረቴ ድፍረት አይደለም፣ የታወቀ ነው ድፍረቴ። አለመማሬ ነው ደግሞ በጣም የጠቀመኝ፣ እንደዚህ ደፋር ያደረገኝ አለመማሬ፣ ፊደል አለመቁጠሬ ነው። እና ምን አልኳቸው ብዙ አባታችንን አይ ችግር የለም ስንት ነው የጎደሉት ቤተክርስቲያን? የጎደሉትማ በሊስት ላይ ያሉት 56 ቤተክርስቲያን ናቸው፣ አብያተ ክርስቲያናት ናቸው። እና ያንን ሁሉ እንግዲህ አሁን ደግሞ እሱ ማድረግ አይቻልም። አያውቁኝማ አልኩኝ። አያውቁኝማ አንድ ለእናቱ ሺህ ለጠላቱ እኔ የሥላሴ ባሪያ የድንግል አሽከር ባለማተቡ የምስራቁ ሰው ዘመዳችን አላወቁኝም አልኩኝ። እኔን አላወቁኝም። በሰው ኪስ እኮ ማዘው እኮ ደግሞ በሰው ኪስ ነው። ልክ እንደ አላሙዲን የነዳጅ ጉድጓድ ያለኝ ነው የምመስለው በእውነት። እስቲ መጨረሻህና ያለው አሉ አባታችንም ካልክማ ይኸው 56ቱንም ብለው አድራሻቸውን ሰጡን። እነዛን 56ቱን አብያተ ክርስቲያናት እግዚአብሔር በሚያውቀው በሚገርም ሁኔታ 56ቱንም አብያተ ክርስቲያናት እናንተ ባላችሁበት